ሰላም ጤና ይስጥልን ውድ ተመልካቾቻችን ከተወዳጁ ብስራት ኤፍኤም የዩቲዩብ ቻናል ዘውትር እሁድ ወደ እናንተ የሚደርሰው ብስራት ሃይላይታችን እነሆ ጀምሯል። በሳምንቱ መጨረሻ ቅዳሜ ተከናወኑ ስፖርታዊ ጉዳዮችን እየዳሰስን እንዲሁም ደግሞ ዛሬ እሁድ የሚደረጉ ስፖርታዊ ክንውኖችን ጥቆማ እየሰጠን ፕሮግራማችንን አብረን የምንመራ ይሆናል። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ዘውዱ በሬሳ አብሬያችሁ እቆያለሁኝ። በቅድሚያ የምናነሳው የኢትዮጵያ ፕሪሚየር ሊግ ነው። የሲቢኢ የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ትናንትና በአራት ጨዋታዎች ቀጥሎ ተካሂዷል። ከዚህ መካከል እንግዲህ ድሬዳዋ ከተማና ሲዳማ ቡና ያደረጉት ጨዋታ ያለ ጎል 0-0 አቻ የተጠናቀቀ ሲሆን ከዛ ውጪ ግን ያሉ ጨዋታዎች ቢያንስ ቡኖች ጎል ያስቆጠሩባቸው የተሸናነፉባቸው ሆነዋል። ከነዚህ መካከል እንግዲህ አዲስ አዳጊው ሸገር ከተማ ከባህር ዳር ከተማ ጋር ያደረገውም ጨዋታ የሚጠቀስ ነው። ሸገር ጨዋታውን 3-1 በሆነ ውጤት አሸንፏል። የቀድሞ የኢትዮጵያ ቡና የፊት መስመር ተጫዋች አንተነህ ተፈራ 2 ጎሎችን ያስቆጠረ ሲሆን ያሬድ መኮንን ቀሪዋን 1 ጎል አስቆጥሯል። ሄኖክ ይበልጣል ባህር ዳርን ከሽንፈት ያላደነችው ብቸኛ ጎል ያስቆጠረ ተጫዋች ነው። አዳማ ከተማ ቅዱስ ጊዮርጊስን 1-0 ባሸነፈበት ጨዋታ ሙጂብ ቃሲም ብቸኛው የጨዋታውን ጎል አስቆጣሪ ሆኗል። በዚህ ውጤት አዳማ ቅዱስ ጊዮርጊስን በቅርብ ጊዜያት ያንሰራራ የነበረውን ቅዱስ ጊዮርጊስን 1-0 አሸንፎት ወጥቷል ማለት ነው። የኢትዮጵያ ንግድ ባንክ የካቻምና ሻምፒዮን ነው። የኢትዮጵያ ንግድ ባንክ በወልዋሎ አዲግራት 2-1 በሆነ ውጤት የተሸነፈበት ጨዋታ ደግሞ የዕለቱ አስገራሚ ጨዋታ ነበረ። ጌትነት ተስፋዬ በፍጹም ቅጣት ምት እንዲሁም ስምኦን ማሩ ለወልዋሎ 2 ጎሎች ያስቆጠሩ ሲሆን አዲስ ክዳይ በፍጹም ቅጣት ምት ኢትዮጵያ ንግድ ባንክን ከሽንፈት ያላደነችውን ጎል አስቆጥሯል። አዲስ ክዳይ ገና በአራተኛው ደቂቃ ነበር ጎል ያስቆጠረው። ሆኖም ግን ጨዋታውን ውጤታቸውን አስጠብቀው መውጣት ባለመቻላቸው ወልዋሎች ከኋላ ተነስተው 2 ጎሎችን በማስቆጠር 2-1 አሸንፈው መውጣት ችለዋል። የመጨረሻዋ ጎል ደግሞ በ96ኛ ደቂቃ የተገኘች እጅግ በጣም ወሳኝና አስፈላጊ ጎል ነበረች። የፕሪሚየር ሊጉ የ9ኛ ሳምንት ጨዋታዎች ዛሬም ይቀጥላሉ። 7 ሰዓት ላይ ሐዋሳ ከተማ ከመቻል ጋር የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ 10 ሰዓት ላይ መቀሌ ሰባ እንደርታ ከፋሲል ጨዋታቸውን ሲያደርጉ 9 ሰዓት ላይ ሀዲያ ሆሳና ከነገሌ አርሲ እንዲሁም 12 ሰዓት ላይ አርባ ምንጭ ከተማ ከኢትዮጵያ ቡና ጋር የዕለቱን ጨዋታቸውን የሚያደርጉ ይሆናል። በቀጥታ ወደ እንግሊዝ ፕሪሚየር ሊግ ወደ አውሮፓ ሊጎች ሌሎች ጨዋታዎች እናቅና። የእንግሊዝ ፕሪሚየር ሊግ ትናንትና ድራማዊ የሆኑ ውጤቶች የተመዘገቡበት የሊጉ የደረጃ ሰንጠረዥን እጅግ አጓጊ ወደ መሆን የቀየሩ ውጤቶች የተመዘገቡበት ሆኖ አልፏል። በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ የዕለቱ የመጀመሪያ ጨዋታ የምሳሳት ጨዋታ በነበረው አስቶን ቪላ ፓርክ ላይ አርሰናልን ያስተናገደበት የሊጉን መሪ አርሰናልን ያስተናገደበት ጨዋታ ነው። እጅግ በጣም ድራማዊ በነበረው እጅግ በጣም በርካታ ትዕይንቶችን በተመለከትንበት ጨዋታ ባለሜዳው አስቶን ቪላ የኡናይ ኤምሬው ቡድን ከዚህ ቀደም አርሰናልን በማሰልጠን የሚታወቁት ኡናይ ኤምሬው ቡድን ጨዋታውን 2-1 በሆነ ውጤት አሸንፎ መውጣት ችሏል። ማቲካሽ በዘንድሮው ውድድር ዓመት እጅግ በጣም ድንቅ አቋሙ ላይ የሚገኘው ማቲካሽ ያስቆጠራት ጎል የመጀመሪያውን አጋማሽ ቪላዎች 1-0 እየመሩ እንዲወጡ አስችሎ ነበር። ሁለተኛው አጋማሽ ላይ የተለያዩ ተጫዋቾች ለውጥ አድርገው የገቡት ሚኬል አርቴታና አርሰናሎች በትሮሳርድ አማካኝነት ጎል አስቆጥረው ጨዋታው ባቻ ውጤት ተጠናቀቀ ተብሎ ሲጠበቅ በ95ኛው ደቂቃ ላይ ማቲካሽን ተክቶ ወደ ሜዳ የገባው አርጀንቲናዊው የአጥቂ አማካይ ኤሚሊያኖ ቡንዲያ ያስቆጠራት ጎል ቪላዎችን ለድል አብቅታለች። አሰልጣኝ ኡናይ ኤምሬ በጣም ደስ ብሎኛል፣ በቃ ዛሬ ደስተኛ ሆኛለሁኝ ሲሉ ነው ሀሳባቸውን የሰጡት ከጨዋታው መጠናቀቅ በኋላ። ብዙዎች እንግዲህ ኡናይ ኤምሬ ከአርሰናል የተሰናበቱበት መንገድ ሁሌም እንደሚያስቆጫቸውና ፍትሐዊ ነው ብለው እንደማያምኑ ይናገራሉ። ለዚያም ነው ከአርሰናል ጋር ሲጫወቱ በተለየ መንገድ ቡድናቸውን ይዘው የሚቀርቡትና በተነቃቃ ሁኔታ የሚታዩት እያሉ ያነሳሉ። በአንጻሩ አርሰናል ከ18 ጨዋታዎች ያለመሸነፍ ግስጋሴ በኋላ ትናንትና የመጀመሪያ ሽንፈቱን አስተናግዷል። የሲዝኑን ሁለተኛ ሽንፈቱን አስተናግዷል በሊቨርፑል ከደረሰበት የ1-0 ሽንፈት በኋላ። ይህንን ውጤት ተከትሎ አስቶን ቪላ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 አጥብቧል። ከዛ በተጨማሪ ከአርሰናል ቀጥሎ የተጫወተው ሲቲም ድል በማድረጉ ነጥብ ልዩነታቸው 2 ሆኗል ከሲቲ ጋር። ፕሪሚየር ሊጉ አሁን ላይ በትክክልም የበርካታ ክለቦች ፉክክር ያለበት ልብ አንጠልጣይ ወደ መሆን የተሸጋገረበት ውጤት ነው የተመዘገበው። ማንቸስተር ሲቲ ኤቲያድ ላይ ጠንካራውን ሰንደርላንድን ገጥሞ አስተናግዶ 3-0 ያሸነፈበት ጨዋታም ሲቲ በዋንጫ ፉክክሩ ላይ ሲሪየስ ቡድን እንደሆነ አመላካች ነበር ተብሎ መውሰድ ይቻላል። ምናልባት ሰንደርላንዶች በጠጣሪ መከላከል ክፍላቸው ሲቲን ለ30 ደቂቃዎች ያክል መክተው መቆየት ችለው ነበር። ሆኖም ግን ሩበን ዲያዝ ከረጅም ርቀት አክሮር ያስቆጠራትና ቪንሰንት ኮምፓኒ ከዚህ ቀደም ሲቲን ለሻምፒዮንነት ያበቃች ሌስተር ሲቲ ላይ ያስቆጠራትን ጎል እያስታወሰች የምትገኝ ጎል አስቆጥረው የሰንደርላንድን የመከላከል ጠንካራ አጥር መስበር ችሏል። ከዛ በኋላ ሲቲ ጨዋታውን በጥሩ ሁኔታ ዶሚኔት በማድረግ ከጥቂት ደቂቃዎች በኋላ ሌላኛው የመሃል ተከላካይ ግቫርዲዮል ጎል አስቆጥሮ ሲቲዎች 2-0 አደረጉት። ሁለተኛው አጋማሽ ላይ ፊል ፋደን
ከራያን ቼርኪ የደረሰውን እጅግ በጣም ቄንጠኛ የራቦና ኳስ ይሄ እግሩን አጠላልፎ ያቀበለውን ኳስ በግንባሩ በመቅጨት 3-2 አሸናፊ እንዲሆኑ አስችሏል። ፔፕ ጓርዲዮላ እውነቱን ለመናገር ዛሬ ለኔ በጣም ጥሩ ቀን ነው ሲል ተደምጧል። ምክንያቱም ደግሞ አርሰናል ነጥብ ጥሎለታል። ተከታዩ ሲቲ አሸንፎ የነጥብ ልዩነቱን አጥበዋልና ዛሬ እውነት ለመናገር ለኔ አሪፍ ቀን ነው አልዋሻችሁም ሲል ተደምጧል። ከዛ በተጨማሪ ቼልሲም ነጥብ መጣሉን ተከትሎ ማለት ነው ሲቲ ይህንን ጨዋታ በማሸነፉ ከአርሰናል ጋር ያለውን ነጥብ ልዩነት ወደ 2 አጥብቦታል። ቦርንማውዝ ቼልሲን በሜዳው አስተናግዶ ያለ ጎል 0-0 አቻ በሆነ ውጤት ተጠናቋል። የሁለቱ ቡድኖች ጨዋታ ባለፈው ሳምንት ያደረጋቸው 2 ጨዋታዎች ለቼልሲ ከፍተኛ ትኩረትን ያስገኙለትና ከፍተኛ ግምት እንዲሰጠው ያደረጉ ነበሩ። ባርሴሎናን 3-2 ያሸነፈበት መንገድ እንዲሁም ደግሞ ከሊጉ መሪ አርሰናል ጋር በጎዶሎ ልጅ አብዛኛው ጨዋታ ክፍለ ጊዜ ተጫውቶ ነጥብ ተጋርቶ የወጣበት አስጨንቆ የወጣበት መንገድ ለሲቲ ብዙዎች ከፍ ያለ ግምት እንዲኖራቸው አድርጎ ነበር። ከዛ በኋላ ግን በሳምንቱ አጋማሽ በሊድስ ዩናይትድ ተሸነፉ። ትናንት ደግሞ በቦርንማውዝ እንዲሁ አቻ ወጥተው ነጥብ ጥለው ቼልሲዎች ከዋንጫ ፉክክሩ ትንሽ ገሸሽ ያሉ ይመስላል ማለት ነው። በተመሳሳይ ሰዓት የተደረገ ጨዋታ ነው። ኤቨርተን በሜዳው ኖቲንጋም ፎረስትን 3-2 በሆነ ውጤት ያሸነፈበት ጨዋታ ያልተጠበቀ ጨዋታ ሆኖ ተመዝግቧል። የዴቪድ ሞይሱ ቡድን ከዚህ ቀደም ኤቨርተንን ሲያሰለጥን የምናውቀውን የሾንዳይቹን ኖቲንጋም ፎረስትን ታዲያ 3-2 በሆነ ውጤት ሲያሸንፍ ሚሊንኮቪች የኖቲንጋም ፎረስቱ ግዙፍ ተከላካይ ገና በሁለተኛው ደቂቃ በራሱ መረብ ላይ ጎል አስቆጥሮ ነው ኤቨርተኖች መሪ መሆን የቻሉት። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ባሪ ጎል አስቆጥሮ ኤቨርተን 2-2 እየመራ የመጀመሪያውን አጋማሽ ወጣ። ሁለተኛው አጋማሽ ላይ ድዋስበሪ ሃል ከቼልሲ ወደ ኤቨርተን የደረሰው የፊት መስመር ተጫዋች ጎል አስቆጥሮ የዴቪድ ሞይስ ቡድን ፎረስትን 3-2 በሆነ ውጤት እንዲያሸንፍ አስችሏል። በዚህ ውጤት መሰረት ኤቨርተን ወደ 5ኛ ደረጃነት ማደግ የቻለበትን ውጤት ነው ያስመዘገበው። ያልተጠበቀ ግስጋሴን እያሳየ የሚገኝ ቡድን እንደሆነ ማንሳት ይቻላል። ኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ ሌላኛውን አዲስ አዳጊ የስኮት ፓርከሩን በርንሌን አስተናግዶ 2-1 በሆነ ውጤት አሸንፎ መውጣት ችሏል። ቢዩርኖ ጉማሬሽ እንዲሁም ደግሞ አንቶኒ ጎርደን በፍጹም ቅጣት ምት የኒውካስልን ጎል ያስቆጠሩ ተጫዋቾች ናቸው። ፍሌሚንግ በ94ኛው ደቂቃ እንግዲህ ለበርንሌ የብቸኛውን ጎል አስቆጥረው መውጣት ችሏል። ይህንን ውጤት ተከትሎ ኒውካስልም ደረጃቸውን እያሻሻሉ ከሚገኙ ቡድኖች አንዱ መሆን ችለዋል። ቶተንሃም ሆትስፐር በሜዳው እና በደጋፊ ፊት በለንደን ደርቢ ጨዋታ ብሬንትፎርድን አስተናግዶ 2-2 በሆነ ውጤት አሸንፎ መውጣት ችሏል። የሪቻርልሰን እና የዣቪ ሲመንስ የመጀመሪያ አጋማሽ ጎሎች ቶተንሃም ሆትስፐርን ለድል አብቅተውታል። የቶማስ ፍራንኮ ቡድን ባለፉት ሳምንታት እያስመዘገበ የነበረውን ውጤት ተከትሎ ለከፍተኛ ጫና ተዳርጎ ነበር። በመጨረሻ ግን የቀድሞ ክለቡን ብሬንትፎርድን 2-2 በሆነ ውጤት በማሸነፍ በተወሰነ መልኩ የተረጋጋ ሳምንት እንዲያሳልፍ አስችሎታል ማለት ነው። የዕለቱ የመጨረሻ እንግሊዝ ፕሪሚየር ሊግ መርሃ ግብር የነበረው ኤላን ሮድ ላይ የተካሄደውና እጅግ በጣም ድራማዊ የነበረው የሊድስ ዩናይትድ እና የሊቨርፑል ጨዋታ ነበር። ጨዋታው እጅግ በጣም ከፍተኛ ትኩረት አግኝቶ ነበር። ምክንያቱም ሊድስ ዩናይትድ አሰልጣኙን ለማሰናበት ቀጣዮቹ ጥቂት ጨዋታዎች ይወስኑታል ከተባለ በኋላ ከሲቲ ጋር የነበራቸው ያልሸነፍ ባይነት መንፈስ፣ ቼልሲን ያሸነፉበት መንፈስ አሁን ሊቨርፑልንስ ምን ሊያደርገው ይችላል የሚል ሲሆን፣ በአንጻሩ በአርነ ስሎት ቡድን በኩል ደግሞ ያለፉትን 2 ጨዋታዎች አልተሸነፉም። ሞሳላን ተጠባባቂ ወንበር ላይ አድርገው በተወሰነ መልኩ የመነቃቃት ስሜትን እያሳዩ ነው የሚገኙትና እንዴት ይቀጥላል? ኤላን ሮድ በጣም ፈታኝ ፕሪሚየር ሊጉ ላይ ፈታኝ ከሚባሉ እንግሊዝ ምድር ላይ በጣም ፈታኝ ከሚባሉ ስቴዲየሞች አንዱ ነውና በዚህ ምክንያት ጨዋታው ከፍተኛ ትኩረትን አግኝቶ ነበረ። እንደ ተጠባቂነቱ ደግሞ ድራማዊ ሆኖ ተጠናቆ በ3-3 ያቻ ውጤት ሁለቱ ቡድኖች አንዳንድ ነጥብ ተጋርተው እንዲወጡበት ሆኗል። እንግዲህ በጨዋታው እንቅስቃሴ ሊቨርፑሎች በሁጎ ኤኬቴኬ የ48ኛውና የ50ኛው ደቂቃ 2 ጎሎች 2-2 መምራት ጀምረው ነበረ። ጨዋታውንም የጨረሱት ያጠናቀቁት ይመስል ነበር ሊቨርፑሎች። ሆኖም ግን በአንጻር ሊድሶች ደግሞ በበኩላቸው እነሱም ልክ እንደ ሊቨርፑል ሁሉ በ2 ደቂቃ ልዩነት በ73ኛውና በ75ኛው ደቂቃ በዶሚኒክ ካልቨርት-ሉዊን ፔናልቲ እንደውም ደግሞ በስታች አማካይነት 2 ጎል አስቆጥረው ጨዋታው 2-2 በሆነ ያቻ ውጤት ቀጠለ። ዶሚኒክ ሶቦዝላይ በ80ኛው ደቂቃ ላይ ሊቨርፑልን መሪ የሚያደርግ ጎል ሲያስቆጥር ሊቨርፑል ጨዋታውን የጨረሰው ያጠናቀቁ ይመስል ነበር። ሆኖም ግን በ96ኛው ደቂቃ ታናካ ጎል አስቆጥሮ ሊድሶች ነጥብ መጋራት ችለዋል። በትላንትናው ጨዋታው እንግዲህ ሊቨርፑሎች በርካታ ተወቃሽ ሊሆኑ የሚችሉ ተጫዋቾች ነበሯቸው። አሁንም ግን ኢብራሂማ ኮናቴ በተለይ
ሊድሶችን ወደ ጨዋታው የመለሰችውን ፍጹም ቅጣት ምት ያስገኘችውን ጥፋት የሰራበት መንገድ ለሊድሶች መነሳሳትን የፈጠረች ናት ብሎ ማንሳት ይቻላል። ኢብራሂማ ኮናቴ ባለፉት ሳምንታት በርካታ ተደጋጋሚ ስህተቶችን እርግጥ ነው እሱ ብቻ ሳይሆን ቨርጂል ቫን ዳይክም ጭምር ነው ተደጋጋሚ ስህተቶችን እየሰሩ እንደሆነ ይታወቃል። ትናንትናም በዚህ መልኩ የጀመረ ስህተት የማታ ማታ ሊቨርፑልን ዋጋ አስከፍሏል። ዶሚኒክ ሶቦስላይ ከጨዋታው መጠናቀቅ በኋላ ምን እንደተፈጠረ አላውቅም 2-0 ስንመራ ያሸነፍን ይመስል ነበር፣ ለብዙዎች ያለቀ ይመስል ነበር። ግን ያ ልክ አይደለም። ሲኒየር ተጫዋቾች ብቻ ሳይሆን አዲስ ተጫዋቾችን መወቀስ አለባቸው ብሎ ዶሚኒክ ሶቦስላይ ሐሳቡን ተናግሯል። አርነ ስሎት ያው ያልጠበቅነው መጥፎ ውጤት ቢሆንም ከጨዋታው ፖዚቲቭ ነገር መሻሻል ወስጃለሁ፣ አልሸነፍ በአይነት ተነሳሽነትን ከቡድን ተጫዋቾች ተመልክቻለሁ ሲል ተናግሯል። ሞ ሳላ የእንግሊዝን ምድር ከረገጠበት ጊዜ ጀምሮ ሊቨርፑልን ከተገላቀለበት ጊዜ ጀምሮ ለመጀመሪያ ጊዜ 3 ተከታታይ ጨዋታዎችን በተጠባባቂነት ሲጀምር ይህ ኢንሲደንት ተፈጥሯል። 2 ተከታታይ ጨዋታ እንኳን ተጠባባቂ ሆኖ አያውቅም ሞ ሳላ ፊት ሆኖ ጤነኛ ሆኖ ሳለና አሁን ለሶስተኛ ተከታታይ ጊዜ ተጠባባቂ ሆኗል። ይህንን ተከትሎ ሞ ሳላ ዝም ማለት አልፈለገም። ወደ ሚዲያ ወጥቶ ቁጣውን ነው የተናገረው። ምን እየተፈጠረ እንደሆነ እኔ አላውቅም። አንዳንድ ሰዎች የቡድኑ ውጤት ማጣትን እኔ ላይ ለማሳበብ እየሞከሩ እንደሆነ ይሰማኛል። በቀጣይ ምን እንደሚፈጠር አላቅም። እናቴን በብራይተኑ ጨዋታ እንድትገኝ ጠርቻታለሁ። ላልሰለፍ እንደምችል አውቃለሁ፣ ግን ምናልባት የመጨረሻ ሊሆን ይችላል የሚመስል ከዛ በኋላ ወደ አፍሪካ ዋንጫ ሄዳለሁ፣ ምን እንደሚፈጠር አላቅም ከዛ በኋላ የሚል ሀሳቡን ሰጥቷል። ሞ ሳላ በቁጣ ነው እንግዲህ አሰልጣኝ አርነ ስሎት ሊቨርፑል የመከዳት ስሜት እንደሚሰማውም ጭምር ነው የተናገረውና ከውጤቱ ጎን ለጎን የሞ ሳላ ያለፉት በርካታ ዓመታት የሊቨርፑል ህያው ሞ ሳላ ቁጣ ሌላኛው መነጋገሪያ ርዕሰ ጉዳይ ሆኖ ተመልክተነዋል ማለት ነው። የእንግሊዝ ፕሪሚየር ሊግ 7 ጨዋታዎችን በዚህ መልኩ ከዳሰሰን ወደ ስፔን ላሊጋ እናቅና። በስፔን ላሊጋ ትናንትና በርከት ያሉ ጨዋታዎች ተካሂደዋል። ከነዚህ መካከል ተጠባቂ የነበረው የዕለቱ ትልቁ ጨዋታ ሪያል ቤቲስ በሜዳው ባርሴሎናን ያስተናገደበት ጨዋታ ነው። ጨዋታው በድምሩ 8 ጎሎች የተቆጠሩበት ጨዋታ ነው። አንቶኒ የማንቸስተር ዩናይትድ ተጫዋች የነበረው አንቶኒ ገና በ6ኛው ደቂቃ ጎል አስቆጥሮ ቤቲስን መሪ አርጎ የነበረ ቢሆንም ባርሳ ግን አንሰራርቶ በተከታታይ 4 ጎሎችን በማስቆጠር ጨዋታውን 4-1 መምራት ችሎ ነበር። ፌራን ቶሬስ ሃትሪክ ሰርተዋል በትናንትናው ጨዋታ። ከዛ በተጨማሪ ባርዳሂ ሌላ ጎል አስቆጥሮ 4-1 ይመሩ ነበር። በኋላ እንግዲህ ኢቭን ላሚን ያማልም በፔናልቲ ጎል አስቆጥሮ የባርሳን መሪነት አስቶ ነበር። በድጋሚ ደግሞ ቤቲሶች ለማንሰራራት ጥረት አድርገው በሎሬንቴና በኩቾ አማካኝነት 2 ጎሎችን አስቆጥረው ውጤቱን ማጥበብ ችለዋል። ባርሳ ግን ጨዋታውን ከሜዳ ወጥቶ 3 ነጥብ ይዞ ከመመለስ አላገደውም። በዚህ ውጤት መሰረት ባርሴሎና የላሊጋው መሪነቱን ማጠናከር ችሏል ማለት ነው። አትሌቲኮ ቢልባኦ ሳን ማሜስ ላይ አትሌቲኮ ማድሪድን አስተናግዶ 1-0 በሆነ ውጤት አሸንፎ መውጣት ችሏል። በ85ኛው ደቂቃ ላይ በርጉዌር ያስቆጠራት ጎል ቢልባኦን ለድል ያበቃች ሆናለች። ቪያሪያል ሄታፌን 2-0 በሆነ ውጤት ሲያሸንፍ የዕለቱ ቀሪ ጨዋታ የነበረው ዲፖርቲቮ አላቬስ እና ሪያል ሶሴዳድን ያገናኘው ጨዋታ ነበር። በዚህ ጨዋታ እንግዲህ ዲፖርቲቮ አላቬሶች ሶሴዳድን 1-0 በሆነ ውጤት አሸንፎ መውጣት ችለዋል። በዚህ ውጤት መሰረት ባርሳ ነጥቡን 40 በማድረስ መሪነቱን አጠናክሯል። ሪያል ማድሪድ 36፣ ትላንትና ሌላኛው ድል ያደረገው ክለብ ቪያሪያል 35 ነጥቦችን ይዘው ይገኛሉ ማለት ነው። ወደ ጣሊያን ሴሪኤ እናምራ። በጣሊያን ሴሪኤም ትናንትና እንግዲህ እጅግ በጣም ተጠባቂ የነበረ ጨዋታ ተካሂዷል። ሳንሴሮ ላይ ኢንተር ሚላን ከኮሞ ጋር አስደናቂው ኢንተር ሚላን እና ኮሞ ያደረጉትን ጨዋታ ተመልክተናል። የፋብሪሃዙ ኮሞ ባለፉት 10 ጨዋታዎች ሽንፈትን አላስተናገደም። በጣም ጥሩ ግስጋሴ ላይ የሚገኝ ቡድን ነው። ኢንተር ሚላን ደግሞ በአዲስ አሰልጣኝ በክርስቲያን ኪቩ ሽግግር ላይ ያለ ቡድን እንደሆነ ይታወቃል እና የሁለቱ ቡድኖች ጨዋታ ከፍተኛ ትኩረትን አግኝቶ ነበር። ግን ጨዋታው እንደተጠበቀ ሳይሆን የአንድ ቡድን የበላይነት በሚገባ ታይቶበት ኢንተር ሚላን 4-0 በሆነ ውጤት ጨዋታውን አሸንፎ መውጣት ችሏል። ሊሳንድሮ ማርቲኔዝ፣ ማርከስ ቱራም፣ ሃካን ሻላኖግሉ እንዲሁም ደግሞ አጉስቶ 4ቱን ጎሎች ለኔራዙሪዎቹ ያስቆጠሩ ተጫዋቾች ናቸው። በዚህ ውጤት መሰረት ኢንተር የሴሪኤውን መሪነት ተረክቧል። ሳሱሎ ከፊዮረንቲና ጋር ያደረገውን ጨዋታ 3-1 በሆነ ውጤት አሸንፏል። ዘንድሮ ፊዮረንቲና እጅግ በጣም ደካማውን ጊዜ እያሳለፈ ነው የሚገኘው። እስካሁን ድረስ አንድም ጨዋታ ማሸነፍ ያልቻለ ቡድን ሆኗል። በጣሊያን ሴሪኤ ሳሱሎ 3-1 በሆነ ውጤት ፊዮረንቲናን አሸንፎ መውጣት ችሏል። ሂላስ ቬሮና በሜዳው አታላንታን አስተናግዶ 3-1 በሆነ ውጤት እንዲሁ በተመሳሳይ አሸንፏል። አታላንታ በተለይ ዣምፒሮ ጋስፔሪኒን ካጣ በኋላ በውጤት መዋዠቅ ውስጥ የሚገኝ ቡድን ነው። ትናንትናም ለሂላስ ቬሮና እጁን የሰጠበትን ጨዋታ
በጣሊያን ሴሪኤ ተመልክተናል። በጀርመን ቡንደስሊጋም እንዲሁ በርከት ያሉ ጨዋታዎች ተካሂደዋል። ስቱትጋርት በሜዳው ባየር ሚኒክን አስተናግዶ ነበር። 5-2 ግን ከመሸነፍ አልተረፈም። ሃሪኬን ተቀይሮ ገብቶ ሃትሪክ በሰራበት ጨዋታ ቀሪዎቹ 2 ጎሎች ኮንራድ ላይመርና ስታኒሲች አስቆጥረዋል። ባየር ሚኒክ አሁንም በአገሩ ሊግ ላይ የማይቀመስ ቡድን ሆኖ ቀጥሏል ማለት ነው። አርቢ ላይፕዚግ ከኢንትራንክ ፍራንክፈርት ጋር ያደረጉት ጨዋታም ሌላኛው በርካታ ጎሎች የተቆጠሩበት ጨዋታ ነው። ላይፕዚጎች 6-2 በሆነ ውጤት ነው ፍራንክፈርትን ያሸነፉት። በዚህ ጨዋታ ደግሞ ዲዮማንዴ እንዲሁ ሃትሪክ ሰርተዋል። 3 ጎሎችን አስቆጥሮ መውጣት ችሏል ለላይፕዚግ ማለት ነው። አውስበርግ ባየር ሊቨርኩሰን ገጥሞ 2-2 በሆነ ውጤት አሸንፏል። ኮሎኝና ሴምፖሊ 1-1 ሲለያዩ ሃይንሄም ፍሬበርግን 2-1 በሆነ ውጤት አሸንፎታል። ወልፍስበርግ ኡኒየን በርሊንን 3-1 ያሸነፈበት ጨዋታም የዕለቱ ሌላኛው የጀርመን ቡንደስሊጋ መርሃ ግብር ነበረ። ወደ ሌሎች ጨዋታዎች ስናቀና ኢንተር ማያሚ የሊዮኔል ሜሲው ቡድን ኢንተር ማያሚ በታሪኩ ለመጀመሪያ ጊዜ የአሜሪካ ሜጀር ሊግ ሶከር ካፕ ዋንጫን ማሳካት ችለዋል። ይሄ የኢስተርን የሚባለውን ዞን ሻምፒዮን መሆኑ ይታወቃል ማያሚ ከዚህ ቀደም። አሁን ግን የጠቅላላ የአሜሪካ ሻምፒዮን መሆኑን አረጋግጧል። ቫንኮቨር የተባለውን ቡድን አስገጥሞ እንግዲህ ኢንተር ማያሚ 3-1 በሆነ ውጤት አሸንፎ ነው ሻምፒዮን መሆን የቻለው የነ ቶማስ ሙለሩን ቡድን ማለት ነው። እንግዲህ ቫንኮቨር ታዲያ ትናንትና ኢንተር ማያሚ 3-1 በሆነ ውጤት ጨዋታውን ሲያሸንፍ ሊዮኔል ሜሲ በጨዋታው ኮከብ ያሰኘውን እንቅስቃሴ ያደረገ ሲሆን ከተቆጠሩ 3 ጎሎች ሁለቱንም ለአሌንዴና ለሮድሪጎ ዴፖል አመቻችቶ ያቀበለውም ተጫዋች ነበረ። መጀመሪያ ጎል ያስቆጠሩት ሚያሚዎች ነበሩ። ሆኖም ግን በሁለተኛው አጋማሽ ጅማሮ ቫንኮቨሮች በጣም በከፍተኛ ተነሳሽነት አቻ ሆኑ። የማታ ግን የሊዮኔል ሜሲ አስደናቂ አሲስቶች ከአቻነት ወደ 3-1 ውጤቱን ቀይረውታል። ሚያሚ የመጀመሪያ ውጤቱ የመጀመሪያ ዋንጫውን የዚህን ዋንጫ የመጀመሪያ ሻምፒዮንነቱን ማሳካት ችለዋል። ዴቪድ ቤካም ብዙዎች እምነት አልነበራቸውም በእኛ ፕሮጀክት፣ እኔ ግን አለም ነበር፣ የብዙ ህልሞቼ ውጤትን ነው ዛሬ የተመለከትኩት፣ በጣም ደስ ብሎኛል ሲል ተደምጧል። በሊዮኔል ሜሲና በጓደኞቹ ታግዞ እንግዲህ ሚያሚ የመጀመሪያ ስኬቱን አጠናቋል። ለቀድሞ የባርሴሎና ተጫዋቾች ሰርጂዮ ቡስኬት እና ጆርዲ አልባ እንግዲህ ይህ የመጨረሻ ጨዋታቸው ሆኗል። ከእግር ኳስ ዓለም የተሰናበቱበትም ጨዋታ ሆኗል። በዋንጫ ታጅበው ነው ማለት ነው እንግዲህ ሲዝናቸውን የእግር ኳስ ቆይታቸውን ያጠናቀቁት። ጆርዲ አልባ በተለይ ሲያለቅስ ስንመለከተው ነበር በጨዋታው። ሚያሚ ግን ሻምፒዮን መሆን ችለዋል ማለት ነው። ትናንት የተካሄዱ ስፖርታዊ ክንውኖችን በዚህ መልኩ ከዳሰስን ዛሬ የትኞቹ ጨዋታዎች ይደረጋሉ የሚለውን ጥቆማ አንስትና ፕሮግራማችንን እዚህ ላይ እናጠናቅ። በእንግሊዝ ፕሪሚየር ሊግ ዛሬ 2 ጨዋታዎች ይካሄዳሉ። 11 ሰዓት ላይ አሜክስ ላይ ብራይተን ኤንድ ሆቭ አልቢዮን ከዌስትሃም ዩናይትድ ጋር የሚጫወቱበት ጨዋታ ተጠባቂ የዕለቱ መርሃ ግብር ነው። እሱን ተከትሎ በለንደን ደርቢ ክሬቫን ኮቴጅ ላይ ፉልሃም ከክሪስታል ፓላስ ጋር የሚያደርጉትም ጨዋታ ሌላኛው ተጠባቂ ጨዋታ ነው። ምሽት 1 ሰዓት ተኩል የሚጀምር ጨዋታ ነው። በስፔን ላ ሊጋም እንዲሁ በርካታ ጨዋታዎች አሉ። ምሽት 5 ሰዓት ላይ በሳንቲያጎ በርናቦ ሪያል ማድሪድ ሴልታ ቪጎን የሚያስተናግድበት ጨዋታ ግን የዕለቱ ትልቁ ጨዋታ ነው። ከዛ በተጨማሪ ኤልቼ ከጂሮና፣ ቫሌንሺያ ከሴቪያ እንዲሁም ደግሞ ኤስፓኞል ከራዮ ቫያካኖ ሌሎቹ የስፔን ላ ሊጋ መርሃ ግብሮች ናቸው። በጣሊያን ሴሪያ ዛሬ እጅግ በጣም ተጠባቂ ጨዋታዎች አሉ። ከነዚህ መካከል ዋነኛው በዲያጎ አርማንዶ ማራዶና ስቴዲየም ናፖሊ ዩቬንቱስን የሚገጥምበት የሚያስተናግድበት ጨዋታ ነው። አሰልጣኝ አንቶኒዮ ኮንቴ የቀድሞ በአሰልጣኝነትም በተጫዋችነትም ያገለገሉትን ቡድናቸውን የሚገጥሙበት ጨዋታ ነው። ናፖሊ ወደ ዋንጫ ፉክክሩ ወደ ጣሊያን ሴሪኤ መሪነቱ ለመመለስ ይህንን ጨዋታ ያደርጋል። ጁቬ ደግሞ ወደ ሻምፒዮንነት ፉክክሩ ለመቀላቀል ስፓሌቲም እንዲሁ የቀድሞ ቡድናቸውን ነው የሚገጥሙት። ናፖሊን ከዓመታት በኋላ ለዋንጫ ያበቁት አሰልጣኝ ሉቺያኖ ስፓሌቲ አሁን የጁቬ አሰልጣኝ መሆናቸው ይታወቃል። ከዛ በተጨማሪ 2 ሰዓት ላይ ከዚህ ጨዋታ ቀደም ብሎ ላዚዮ ከቦሎኛ የሚያደርጉትም ጨዋታ ተጠባቂ ነው። ሌላኛው የዋንጫ ተፎካካሪ የዣምፒሮ ጋስፐሪኒው ሮማ ከሜዳ ወጥቶ ካግሊያሪን የሚገጥምበት ጨዋታ 11 ሰዓት ላይ ይካሄዳል። ከዛ ቀደም ብሎ ግን 8 ሰዓት ተኩል ላይ የጄሚ ቫርዲዮ ክሬሞኔሴ ከሌቼ ጋር የሚያደርጉትም ጨዋታ እጅጉን የሚጠበቅ የዕለቱ ጨዋታ ነው ማለት ነው። ውድ ተመልካቾቻችን እነዚህን ጨዋታዎች በተለይ ደግሞ የእንግሊዝ ፕሪሚየር ሊግ ጨዋታዎችንና የሴሪኤ ጨዋታን በተወዳጁ ብስራት ኤፍኤም 101.1 በተለያዩ የስፖርት ክፍል ባልደረቦቻችን በቀጥታ እንድትከታተሉ እየጋበዝን እኛ ግን ፕሮግራማችንን እዚህ ጋር እናጠናቅቃለን። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ዘውዱ በሬሳ አብሬያችሁ ነበርኩ። ካሜራው ላይ ምህረት መሰለ አብሮኝ ነበረ። ሳምንት በሌሎች ጨዋታዎች፣ በሌሎች ጥቆማዎች፣ በሌሎች ርዕሰ ጉዳዮች እስክንገናኝ ድረስ ቸር ይግጠመን።